እሺ አንተ ቁርሴ ወይንሸት በጣም የሚገርም ነው። እለት ተእለት እየተሻሻልሽ ነው። ይገርማል። በጣም ደስ የሚል ምግብ ነው የሰራሽው። በጣም አመሰግናለሁ። እኔም አስተያየታችሁን ለመስማት ነበር የቆምኩት። እኔም ይሄንን ልልሽ ነበር። በጣም የሚጣፍጥ ምግብ ነው። ወይንሸት በጣም ይጣፍጣል ምግቡ። ጎበዝ ልጅ። እንዴ ምን ሆናችኋል እናንተ? ልጅቷ እኮ መጀመሪያም ጎበዝ ነበረች ይመስለኛል። እናንተ አሁን የታወቃችሁ። ለማንኛውም ግን ምግቡን እንዲጣፍጥ ያደረገው እንደዚህ በህብረት ተሰብስበን መብላታችን ነው አይደል እንዴ? ይገርማል። ዛሬ ሁሉም ሰው ደስተኛ ነው። ኤልሳ ቁጭ በል እንጂ ራሷ ትመጣለች። እንዴ አታያትም እንዴ? አሟታል እኮ። ምናልባት ምግቡ አልተስማማት ይሆን? ተረጋጉ እንጂ ሰዎች። ይሄ የምን ምልክት ነው? ልጅቷ እኮ ገና ምግቡን ሳቀምስ ነው ያቅለሸልሻት። ስለዚህ ይሄ እርግዝና ነው። እርግዝና? አዎ እርግዝና። ምን አዲስ ነገር አለው? እንደውም ቤቱ ጭር ብሎ ነበር፣ በልጅ ሊሞላ ነው። የኔ ውድ አሁን ደህና ነሽ? እንዴት ነው መለስ አለልሽ? እሺ ቆይ ሌላ ነገር አልተሰማሽም ኤልሳ? ማለቴ እንደ ማቅለሽለሽ ማስመለስ አይነት ነገር እንደዛ አይደል እንደሚያደርገኝ? ምናልባት እንደዛ ከሆነማ ጥሩ ነው። ቼክ ብታረጊ ይሻላል። እርጉዝ ልትሆኚ ትችያለሽ። እኔም እኮ ያንን ነበር ያሰብኩት። ቆይ የኔ ፍቅር ለምን ቼክ አትደረጊም? ገና አንድ ምልክት አየን ብላችሁ ሩቅ ትጓዛላችሁ እንዴ? ደግሞ ይሄ በጭራሽ ሊሆን አይችልም። እንዲህ ሊሆን ይችላል። እንደዚህ ነው የሚያደርገው ሲጀምር። የኔ ፍቅር ቼክ እኮ ብትደረጊ ጥሩ ነው። ካልሆነም ችግር የለውም። ደግሞ ወደፊት መሆኑ አይቀርም። መቼ ማለቴ አሁን ነው? አዎ ማወቁ ጥሩ ነው። ለክትትልም አስፈላጊ ነው። እኔ ግን በጣም የቸኮላችሁ ይመስለኛል። ማለቴ መጀመሪያ ምግብ ትብላበት ምናምን ከዛ ነው እኮ። ልክ ነው ጓደኛዬ። የኔ ፍቅር ለምን ትንሽ አትበይ? በጣም ደስ ብሎኛል እውነት። እስከ ዛሬ ባለመውለዳችሁ ስንቱን አሰብኩት። አንቺ ስትመጪ ቤታችን ራሱ ገድ ሆነ። በቃ እኔም ማለቴ አንተ እየበላ ስለሆነ ከቢኒ ጋር ቼክ ማድረጊያውን ከፋርማሲ ገዝተን እንጣ አይሻልም? ፈጣሪ ቸር ወሬ ያሰማል። ምንድን ነው ኤልሳ? ምን እየተፈጠረ ነው? እኔ ነገሩ ምንም አልገባኝም። ቢኒያም ተረጋጋ። ተረጋጋና ነገሮችን ቆም ብለን ማሰብ መቻል አለብን። እንዴት ልረጋጋ? አክስቱ እኮ ፊት ለፊታችን ቆማ እርግዝና ነው እያለች እኮ ነው። አቤሴሎም በደስታ ሊበር ነው። አንቺ ደግሞ ዝም ብለሽ ቆመሻል። እና ምን ማድረግ ነበረብኝ? ቆይ እዛ እነሱ ፊት አይ አይደለም እርግዝና አይደለም ብዬ የባሰ ጥርጣሬያቸውን ከፍል አድርገው እንዴ? እኔ ምንም ነገር እየገባኝ አይደለም ኤልሳ። ቆይ ግን የምር እርጉዝ ነሽ እንዴ? ኤልሳ መልሽልኝ። አላቅም ምን ማለት ነው? ልታውቂ እኮ ይገባሻል። አላቅም እኔ ምን እንደምልህ ብቻ ግን በጣም ጨንቆኛል። አንተ ደግሞ የባሰ አታስጨንቀኝ። እሺ ቆይ የእውነት እርግዝና ከሆነ ልጁ የማን ሊሆን ነው? ምን ማለት ነው? ያንተ ነው ቢኒ? አታቆላምጪ። የማን ሊሆን ይችላል ትኛለሽ እንዴ? ባልሽ አቤሴሎም ነው። የእሱ ነው ሊሆን የሚችለው። የሚገባውም ደግሞ ለሱ ነው። እርግጥ ነው ለሱ ሊገባው ይችላል የኔ ፍቅር። ልጅ ግን ያንተ ነው። ቆይ ግን አንቺ እንዴት በዚህ ልክ እርግጠኛ ልትሆን ይችላል? ምክንያቱም ያው ከአቤሴሎም ጋር ስምተኛ ሆን ብዬ መከላከያ ውስጥ ነበር። ምክንያቱም ልጅ አልፈልግም። እና ከኔ ጋር ሲሆን ካንተ ጋማ አንድ በአጋጣሚ ነበር የምናደርገው፣ ሁለት ደግሞ መከላከያውን መውሰድ ድረሳለሁ። ወይኔ ቢኒያም በቃ ተዋረዱ። በዛ ላይ ደግሞ በጣም እርግጠኛ እንደሆነ ያደረገኝ ነገር ካንተ ጋር ግንኙነት ማድረግ ከጀመርን በኋላ ከአቤሴሎም ጋር ምንም ነገር አድርገን አናውቅም። አንቺ ደስ ብሎሻል መሰለኝ። ይሄ ነገር እኮ በቀላሉ የሚታይ ነገር አይደለም። አቤሴሎም ወንድሜ እንደሆነ ታውቂያለሽ አይደል? እኔ እየቀለድኩ አይደለም፣ ግን ያው በትንሹም ቢሆን ደስ ብሎኛል። ምኑ ነው ደስ የሚለው? ጭራሽ ከባልሽ ጓደኛ ማርገዝሽ ነው ደስ የሚል? አንተን እኮ እወድሃለሁ። እርግጥ ነው እኔ አቤሴሎም ይሄን ያህል እንዲጎዳ አልፈልግም፣ ግን በቃ እንዴት ተፈጠረ? በቃ ተፈጠረ። አንተ ደግሞ ቆይ ምንድነው እንደዚህ የሚያንዘፈዝፍህ? እኔ እንኳን እንደዚህ አልሆንኩም እኮ። በጣም ነው የፈራሁት። ልጅ ከሆነ ምንድን ነው የምናደርገው? በጣም ከባድ ነገር እኮ። ቆይ እሺ አቤሴሎም ሲያቅስ ምን ይፈጠራል?
ለሱ በደንብ እናስብበታለን። ዋናው አሁን እኔ እርጉዝ ነኝ አይደለሁም የሚለው ማወቅ ነው። እኔ እኮ ለራሴ መተንፈስ አቅቶኛል። እኔስ እንዴ አቤሴሎም አብሶ እንደዛ በደስታ ሲያየኝ እንዴት ስጨነቅ እንደነበር። ለማንኛውም በፍጥነት እንሂድና ቼክ እናድርግ። ከዛ አርማችን እናውጣ። አዎ እዚህ ጋር ፋርማሲ አለ። እንግዛና ቤት ገብተን ቼክ እናድርግ። እሺ ቤት ሄደሽ ቼክ አድርግሽ። አርግዣለሁ አላረገዝኩም ብለሽ እዛው ፍጥነት ልታረጊው እና እሺ ቆይ ታዲያ ምን እናድርግ? አንቺ ያምሻል እናት። መጀመሪያ ሆስፒታል ሄደሽ ቼክ ትደረጊያለሽ። ከዛ በኋላ የሚመጣውን አብረን እንጋፍጣለን። እሺ እንሂድ። አቢሴሎም። አቤት አክስቴ። እኔ በህይወቴ እንደዚህ ስትደሰት አይቼህ አላውቅም። ምን ላድርግ አክስቴ? እውነት ከሆነ ብዬ ነው እኮ። እኔም እኮ ነገሩን ከሰማው ጀምሮ ውስጤ በተስፋ ተሞልቷል። እኔና ኤልሳ ብዙ ጊዜ ልጅ ለመውለድ በጣም ጓጉተን ነበር፣ ግን ገና ነው እያለን ነበር። ጋሼ ግን በጣም ትዕግስተኛ ነክ። ምክንያቱም እኔ እሷን ነው የማስበው፣ ስለ ልጅ ብዙም አላስብም። ያንንማ አውቃለሁ። ይገርማል። ዛሬ ግን ለመጀመሪያ ጊዜ ተስፋ አለኝ። ምናልባት ፈጣሪ ጊዜው አሁን ይሆናላ። እውነት ከሆነ እኮ በቃ ይሄ ቤት በልጅ ሊደምቅ ነው ማለት ነው አይደል? እኔማ ካሁኑ ስም እያሰብኩ ነበር። ተረጋጋ ጋሼ። በዚህ ልክ እኮ መቸኮል አያስፈልግም። ማለቴ ያው ወደፊት እንዳትጎዳ ብዬ ነው። እሱማ ልክ ነሽ። አንዳንዴ ሰው ከመረጃ ስሜቱን ያስቀድማል። እና ምን አይነት ስም ነው ቆይ እያሰብክ ያለው? አዎ ሴት ከሆነች ሩት። ሩት? አዎ ኤልሳ የምትወደው ስም ነው። እሺ ወንድ ከሆነስ? ወንድ ከሆነማ ናትናኤል እለዋለሁ። ወይ ጉድ! እንዴት ነው ግን ካሁኑ ያሰብከው? አንድ ሰው አባት ለመሆን ሲያስብ ብዙ ነገር ያስባል። አቢሴሎም አንተ ደግሞ ጥሩ አባት ነው የምትሆነው። እንዴት አወቅሽ አክስቴ? ሰው ልጅ ከመውለዱ በፊት እንደዚህ ካሰበበት በኋላ ክፉ አባት መሆን አይችልም። እኔማ ካሁን በኋላ ከባድ ነገር እንዳትሰራ ልከለክላት ነው። ወይ አንተ አሁኑኑ ጀመርክ እንዴ? ካሁኑ አይጀመርም እንዴ? አክስቴ ካሁኑ ቶሎ ቶሎ ምግብ መብላት አለባት። በዛ ላይ ደግሞ እረፍት ማግኘት አለባት። እስኪ መጀመሪያ እርጉዝ መሆኗና ያንተ መሆኑ ይታወቅ። አንቺ ደግሞ ምን አይነት ንግግር ነው የምትናገሪው? ቆይ ይሄ ደግሞ ምን የሚሉት ንግግር ነው? ይሄ ልጅ የሱ ካልሆነ ቆይ የማን ሊሆን ይችላል? ኧረ እኔ እንደዚህ ለማለት ፈልጌ አይደለም። ማለቴ መጀመሪያ እርጉዝ መሆኗ ይጣራ ለማለት ያህል ነው እንጂ ሌላ ነገር አይደለም። ሲጀምር ቆይ መግባት እንዴ? አዎ አክስቴ፣ ለነገሩ ትክክል ናት። ለደስታ ብዙ መቸኮል አልነበረብኝም። እኔ የምልሽ አክስቴ። አቤት። ምን ነው? አንድ ጥያቄ ልጠይቅሽ ነበር። ዛሬ ኤልሳ የሆነ ለየት አላለችብሽ? በምን በኩል ነው የተለየች መሰለ? አላቅም፣ ግን ተጨንቃ ነበር። ድንገት እርግዝናው ስለመጣ ይሆን እንዴ? አትጨነቅ አቢሴሎም፣ እኔ አክስትህ ሁኔታውን ቀስ ብዬ አጣራለሁ። ምኑን ነው የምታጣራ አክስቴ? አይ ምንም፣ ተወው እሱን። አንተ ግን ለማንኛውም አይምሮህን ለሁሉም ነገር አዘጋጅ። አቤሴሎም በጣም ጓጉቷል። ደግሞ እኮ ኤልሳ እርጉዝ እንደሆነች ያስታውቃል። እሺ ቆይ አሁን ነገሮች እንዴት ነው የሚሆኑት? ልጁ የዛ የቢኒያም ቢሆንስ? እኔ እንግዲህ አላቅም። ፈጣሪ ይርዳቸው። ወይንሸት። አቤት። ዞረሽ አይኔን እያየሽ አውሪ። ምን ነው ትዬ? ማለቴ ተቆጡ የተፈጠረ ነገር አለ? ይኸውልሽ ወዲህ ወዲያ ሳትይ ትነግሪኛለሽ። ቅድም ያንተ መሆኑ ያልሽው ምን ለማለት ፈልገሽ ነው? ኧረ እኔ ምንም አላልኩም። አትቀልጂ ወይንሸት፣ በደንብ ሰምቼሻለሁ። ቃሉን ካፍሽ ስታውጪው ደንግጠሽ ነበረ። እኔ ደግሞ ነገሮችን በደንብ ነው ማስተውለው። የእውነት ትዬ እኔ ዝም ብዬ ነው ያልኩት። ማለቴ ያው መረጋገጥ አለበት ለማለት ነው እንጂ ሌላ ምንም ነገር አላሰብኩም። ሁሉም ሰው እኮ እርግዝናው ይረጋገጥ ነው እያለ ያለው። አንቺ ግን ያንተ መሆኑ አልሽ። ለምን? አንተ ማለቴ እኔ እነሱ ለማለት ፈልጌ ነው እንጂ ሌላ አይደለም። እንዴ ወይንሸት፣ እኔ ብዙ ነገር አውቃለሁ። ሰው ሲደነግጥ ደግሞ በደንብ ነው ማውቀው። አሁን እኮ አንቺ ጋር ጥፋት የለም ወይንሸት፣ እንድትተባበሪኝ ብቻ ነው። እኔ ምንም አውቀው ነገር የለም። ይኸውልሽ ወይንሸት፣ አቢሴሎም ከልቡ ደስ ብሎታል። እኔ ደግሞ ይሄን ደስታ የሚያደፈርስበት ነገር ካለ ቀድሜ ማወቅ አለብኝ። የእውነቴ ነው ትዬ፣ እኔ ምንም ነገር አላውቅም። ባውቅ እኮ ነግርሽ ነበር። የደበቅሽኝ ነገር ካለ ንገሪኝ።
በኋላ ነገሩ ሲወጣ ከባድ ነው የሚሆነው። የለም እውነት ምንም ነገር የለም። ታዲያ ለምንድን ነው እሺ እንደዚህ የምትንቀጠቀጭው? እስቲ ሁኔታሽን እጆችሽን ያቸው። አይ ሁኔታው ራሱ እኮ አስፈሪ ነው። እኔ ለዛ ብቻ ነው እኮ። ያስፈራሽ ነገር ምንድን ነው ወይንሸት? ምንም። አንድ ነገር ልንገርሽ፣ እውነት አቢሴሎም ካሳዘነሽ የምታውቂውን ነገር ተናገሪ። ካለበለዚያ ግን ልጁ በጣም ነው የሚጎዳው። ወይኔ ፈጣሪ! እሺ ቆይ እኔ ምን ላድርግ? ከተናገርኩኝ ኤልሳ ቤተሰቦቼን ትገልብኛለች። ፈጣሪ እንግዲህ አንተ እርዳቸው። ዶክተሮቹ ምን አሉሽ? ወይ አንተ ደግሞ እስኪ ተረጋጋ። ምንድን ነው የምትይኝ ኤልሳ? እንድረጋጋ ከፈለግሽ ዶክተሮቹ ያሉሽ ንገሪኝ እና እረጋጋለሁ። እርጉዝ ነኝ። ወይኔ እርጉዝ ሆንሽ? በቃ አዎ ሙሉ በሙሉ እርግጠኛ ናቸው። አረጋግጠው ነው የነገሩኝ። ኤልሳ ምንድን ነው የምናደርገው? እኔ እኮ በቃ ማበዴ ነው። አላቅም። እኔ ለራሴ ጭንቀት ውስጥ ነው ያለው። የተጨነቀ ሰው እንዲህ ነው እንዴ? አትመሲም፣ ምንም አትመሲም። ጭራሽ እኮ ተረጋግተሻል። እሺ ቆይ አሁን ሌላውን ታዩ። ለአቤሴሎም ምንድን ነው የምንለው? ይልቅ እያስጨነቀኝ ያለው የእሱ ጉዳይ ነው። ውስጥ ራሱ ሁኚ ስንቴ እንደደወለ ብታይ። እንዴ እንደዚህ ይሆናል ብዬ እኮ አላሰብኩም። በቃ ይሄ ፈጣሪ ያመጣው ነገር ነው። ምን ማድረግ እንችላለን? እሺ ተፈጠረ ብለሽ ዝም ነው? ይሄ እኮ ህይወት እኮ ነው። አላቅም፣ ግን አሁን አንድ ነገር ማድረግ አለብን። ጥሩ። እና ምንድን ነው የምናደርገው? ከአቤሴሎም ጋር የጀመርኩት ህይወት አለ። አንተን ደግሞ በጣም ነው የምወድህ። በዛ ላይ ካንተ ልጅ አለኝ። ማርገዝሽንም እኮ ነገርሽኝ። ደጋግመሽ መንገሩን እንጥቀማለን። አሁን ምንድን ነው መፍትሄው? መፍትሄ ነው የሚያስፈልገው። በቃ ቤት እንሂድና እርግዝና አልተፈጠረም፣ ዝም ብሎ የሆድ ህመም ታይፈድ ነው ምናምን እንላቸዋለን። ከዛስ? ሆድሽ እኮ መግፋቱ አይቀርም። ከዛ ቁጭ ብለን እናስባለና። አሁን በአሁን እኮ ምንም እናመጣው ነገር የለም። አይ በቃ እስኪ ፈጣሪ ይፍታ። ስልኳን ደጋግሜ ስሞክረው አልሰራም አለ። ብቻ የሆነ ነገር ተፈጥሮ እንዲያው ምንም አይፈጠርም፣ አታስብ። አይዞህ እኔ አክስታለሁ። ኤልሳ ቆያችሁ እኮ። በደንብ እርግጠኛ ለመሆን ብለን እኮ በዛው ሐኪም ቤት ሄደን ነው። እና ምን አላችሁ? አይ የሆድ ህመም እኮ ነው። ታይፈስ እና ታይፎይድ ምናምን የሚባለው በሽታ ማለት ነው። አረ እንደዛ ነው። እንግዲህ እንደዛ ከሆነ ምን ማድረግ ይቻላል? በቃ እኔ ወደ ስራ ልሂድ። አቢሴሎም በጣም ጓጉቶ ነበር። ከሄድሽ ጀምሮ ስለ ልጅ እያወራ ነው። እና እሷ ምን ማለት ትችላለች? ከሌለ ድጋሚ መሞከር ነው። ምን ነው አንተ ቀደም ቀደም አልክ? አብረሃት ያቀድከው ነገር አለ እንዴ? ምን እያልሽ ነው ሰብለ? ቆይ ምን ሊኖር ይችላል? ሐኪም ቤት ሄድን፣ ቼክ አደረግን፣ የለም አሉን። በቃ ወይኔ ልጄ ነው። ልጄ እስቲ ሰማው ልበል? ምን እየሆንሽ ነው ያለሽው? ግን የሆነ ያረጋችኋት ነገርማ አለ። ምን እናደርጋለን? በቃ እርጉዝ እንደሆነች አምናበት ስለነበር ነው። እንዴ በቃ እኔ አንዴ ጭንቅላቴ ሆዴ ውስጥ ልጅ እንዳለ አምኗል። ለዛ ነው እንጂ ምን ይኖራል? አረ እንደዛ ነው። እኔ ግን ምንም የምታወሩት ነገር አልጣመኝም።
በዛ ላይ ሁለታችሁም እንደ ሌባ እየተደናበራችሁ ነው። ምን አመጣው? ቆይ ማን ነው ሌባ? እጭ አሁንስ በጣም አበዛሽው። አይገርምሽም? አይደለም ላንቺ ለባሌ ራሱ ይሄን ያህል አላስረዳሁትም። ደግሞ ላንቺ ይሄን ያህል የማስረዳት ግዴታ የለብኝም። ገባሽ? ኧረ እባክሽ የለብሽም። እውነትን እንደዚህ አፍናችሁ የምትቀሩ መስሏችሁ ነው አይደል? ሰራላችኋለሁ፣ ሁለትሽም ሰራላችኋለሁ። ሰብ ምን ተፈጥሮ ነው እንደዚህ አቻኩልሽ የጠራሽ? ሳሚ ምንም አይነት ጊዜ የለንም። ነገሮች መጀመሪያም አላማሩኝም ነበር። አሁን ደግሞ ወደ ሌላ ነገር እየሄዱ ነው። ምንድነው? አቤሴሎም ወይስ ኤልሳ? ኤልሳ የሆነ ነገር እያደረገች ነው። ይኸው ለአቅለሸለሻት። ሁላችንም እርግዝና ነው ብለን ጠረጠርን። ከዛ ከቢኒያም ጋር ምርመራ ብለው ሄዱ። ሲመለሱ ታይፎይድ ነው ምናምን ብለው ካዱ። እኔ ግን ምንም አላመንኳቸው። ሲጀመር አቤሴሎም እያለ ቢኒያም የሚባለው ለምን አብሯት ሄደ? እሷም እኮ ባሏ ቁጭ ብሎ ከቢኒያም ጋር ሄዳለሁ ብላ ነው ተጣድፋ መመርመሪያ ምናምን ይዤ እመጣለሁ ብላ ይወጣችሁ። ስለዚህ ሁለቱ የሆነ ሚስጥር ሳይኖራቸው አይቀርም። እሺ ምን እንዳደርግልሽ ትፈልጊያለሽ? ምን ታረግልኛለህ መሰለ? አቤሴሎም በጣም ምስኪንና የሚያሳዝን ሰው ነው። ኤልሳ እውነት እንዳላወራች እርግጠኛ ነኝ። ወይም ደግሞ የሆነ ነገር ደብቃናለች። ይሄን የደበቀችውን ነገር ደግሞ በፍጥነት ማጣራት አለብን። እሺ አንድ ጥቆማ ብቻ አስጪኝ። ኤልሳና ቢኒያም ከማን ጋር ምን እንደሚያደርጉ ሁሉንም ነገር አጣራ። ከሆስፒታሉ ጀምር። ምርመራ ያደረገላትን ዶክተር ፈልገህ አናገር። እስቲ ቆይ ግን ዶክተሮች እኮ የደንበኞቻቸው ሚስጥር በጣም ነው የሚጠብቁት። ገንዘብ የማያደርገው የለም። የሚከፈለውን ሁሉንም ነገር ከፍላለሁ። እስኪ የቻልኩትን አደርጋለሁ፣ የምችለውን እሞክራለሁ። መሞከር የሚባል ነገር የለም፣ አድርገው። እሺ ከእንግዲህ እየጠበቅን። እንዴት ማለት? ምንም ማለት የለውም። ከጓደኛዬ ጋር እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንዴ ተሳስተናል። ስህተታችንን ደግሞ ማረም የምንችለው አንድ ነገር በማድረግ ብቻ። በቃ ጊዜው ሳይሄድ ልጁን አስወርጂው። እንደዚህ ስላልኩ ይቅርታ አድርጊልኝ። ቢኒያም ሌላ አማራጭ የለማ። ቆይ አቤሴሎም ቢያውቅ ምን ይሆናል ብለሽ አታስቢ። ትሰማኛለህ? አንተ ይሄንን ያልከው ብዙ ነገር አስበህ ሊሆን ይችላል። እኔ ደግሞ ልጄን በተአምር አልገለውም። እሺ ምንድን ነው እኔ አልችልም የምትይው? እኔ አልችልም ማለት ምን ማለት ነው? ይሄ ልጅ እኮ ተወለደ ማለት እኛ ነን የምናልቀው። ለእኔ ልጄን ከማጣ ተያይዘን ብናልቅ ብሞት እመርጣለሁ። ጭራሻውን ደግሞ ስሜት ውስጥ መግባት ጀመርሽ። ይሄ ስሜት አይደለም። እሺ ደግሞ ሆዴ ውስጥ ያለው ልጅ እኮ ህይወት አለው። እኛ ህይወት የለንም። አቤሴሎም ደግሞ ወንድሜ። ቆይ እኔ አስገድጄህ ነበር እንደ ያንን ሁሉ ነገር ያደረከው? አንተም እኮ ደስተኛ ነበርክ። ገና ለገና የሄዱ ብዳ ሲመጣ ሁሉንም ነገር ጠቅልለህ እኔ ላይ ጣልከው። ደስተኛ ነበርኩኝ፣ ግን በዚህ ልክ እንደዚህ አይነት ሁኔታ ውስጥ እንገባለን ብዬ አላሰብኩም። ኤልሳ አሁንም ጊዜው ገና ነው። በደንብ አስቢበት። ይሄ ነገር እየቆየ በሄደ ቁጥር ወጣው ነገር ውስጥ ነው የምንገባው። እናስተካክል ብንል እንኳን ለማስተካከል ብዙ ነገር ውስጥ ነው የምንገባው። አልችልም ቢኒያም፣ አልችልም። እንዴ ቆይ አንተስ ቢሆን እንዴት ልጅህ ላይ መጨከን፣ ልጅህን ለመግደል እንዴት እንደዚህ አሰብክ? በኋላ ይሄ ልጅ ካደገ በኋላ እኮ አባዬ ብሎ ይጠራሃል። አልችልም አልኩሽ እኮ። በቃ ይሄ ነገር በፍጹም መሆን የለበትም። እኔ ደግሞ ልጄን ማጣት አልፈልግም። የተቸገርነውንም ያህል ተቸግረን ልጃችንን ጠፍተንም ቢሆን አብረን እናሳድጋለን። ፈጣሪ ከዚህ ጉዳይ ልጁን አስወርጂው። በፈጣሪ ስም ቆይ ምን አይነት ፈተና ነው ይሄ? እንዴት እንደዚህ ይላታል? ወይንሸት ውሃ ስጭኝ እስኪ። ምን ልታደርጊ ነው? አይ ትንሽ ራሴን አሞኛል። ፓራስታሞል ላጥበት ብዬ ነው። ስጭኝ እባክሽ። ያለ ሐኪም ፍቃድ ምንም አይነት መድኃኒት አትውሰጂ። ጥሩ ላይሆን ይችላል። ለምን ነው ጥሩ የማይሆነው? ኤልሳ እርጉዝ መሆንሽ እኮ በጣም ነው የሚያስታውቀው። ስለዚህ የማይሆን ነገር ባታደርጊ ጥሩ ይመስለኛል። ስለምንድን ነው የምታወሪው? ቆይ እሱን ምን ልታደርጊው ነው? የቱን ነገር? ቆይ ምን እያልሽ ነው? እኔ ስለ ጽንስ ማስወረድ ነው እያወራሁ ያለሁት። አንቺ ቅድም መኝታ ቤት በርጋ ነበርኩኝ። ከቢኒያም ጋር ስለ ጽንስ ማስወረድ ስታወሩ በደንብ ነው የሰማኋችሁ። እባክሽ እኔ በጭንቀት ጭንቅላቴ ሊፈነዳ ነው። ሌላ ጭንቀት አትጨምሪብኝ እባክሽ በፈጠረሽ። ይኸውልሽ ኤልሳ አትፍሪ። እኔ ለማንም ሰው አልናገርም። ማለቴ እንደዚህ ተዳፈሪ እየተናገርኩሽ ያለሁት ራሱ የነፍስ ጉዳይ ስለሆነ ነው። እኔ እኮ ምን እንደማደርግ ራሱ አላውቅም። እሺ ምንድን ነው የሚሻለኝ?
ግን አንድ ነገር ወቂ፣ በቃ በፍራቻ ውስጥ ሆነሽ ልጅሽን እንዳታጠፊው። እኔም እኮ አልፈልግም፣ ግን አሁን ሁሉም ነገር ተበላሽቷል። ደግሞ አንቺም እንደሰማሽው ነው። ቢኒያም እዚህ ነገር ውስጥ መቆየት አይፈልግም። ህይወት ሲወሳሰብ ብዙ ሰው የማይሆን ውሳኔ ይወስናል። ያው ነው ደግሞ በሌላ መንገድ ስታስቢው አቤሴሎም ይህንን ነገር ራሱ ቢሰማ ይሞታል። አቤሴሎም ቢያውቅ ይጎዳል። ግን ደግሞ ህፃኑ ምን አደረገ? ቆይ እኔ እኮ ወዲህ ውስጥ ልጅ እንዳለ ገና ካሁኑ ነው እየተሰማኝ ያለው። እኔም እኮ እያወራሁ ያለሁት ነገር ስለዚህ ነገር ነው። በቃ በፍጹም ስለ ጽንስ ማስወረድ እንዳታስቢ። ይሄ እኮ በፈጣሪ ዘንድ ራሱ በጣም ኃጢአት ነው። እሺ ቆይ እንዴት ነው ከዚህ ነገር የምወጣው? እኔ አላቅም ኤልሳ፣ በቃ አላቅም። ግን እኔ የምመክርሽ ይሄንን ነገር እንዳታደርጊው ነው። ይልቅ አሁን ይሄን መድኃኒት አስቀምጪና ሂጂና አረፍ በይ። እሺ ወይንሸት እባክሽን ግን ስለዚህ ነገር ለማንም አታውሪ። አንዳንድ እውነቶች እኮ አንዳንዴ በቃ መደበቅ አለባቸው። እኔ አቤሴሎም ይሄንን ቢሰማ ራሱ ሰው የሚሆን አይመስልኝም። ሄሎ ወንድሜ፣ እንዴት ነህ? አለሁ። እባክህ ትጠፋለሁ ብለህ ነው። ትንሽ ችግር ገጠመኝና እንድትረዳኝ ፈልጌ ነበር። በእናትህ ያ የሴቶች መድኃኒቱ አለ አይደል? እርግዝና ለማስቀረት የሚሰጠው። እኔ በደንብ ስለ መድኃኒቱ ስለማላውቅ ነው። አንተ በደንብ ስትሸት ትዝ ይለኛል እና በደንብ ስለምታውቅ ነው የጠየኩህ። ገና መጀመሪያው አካባቢ ነው። ስንት ነው? አልተወደደም ይሄ ነገር? እሺ ግን ነገሩ እሷ ላይ ምንም አይነት ጉዳት አያደርስም አይደል? በቃ እሺ፣ አስቤበት እደውልልሃለሁ። እሺ በቃ ፈጣሪያዊ ምን አይነት ችግር ውስጥ ነው የገባሁት? ታውቂያለሽ፣ ዛሬ በጣም ከፍቶኛል። ስራውን ለመስራት አልቻልኩም። እርጉዝ ሆንሽ ነበር ይመስለኝ። የኔ ፍቅር፣ እኔ ምን እንደምልህ አላውቅም፣ ግን እኮ ሁሉም የፈጣሪ ስራ ነው። እኛ ምንም ማድረግ አንችልም። እኔ ሁሉ ጊዜ ስጠብቅ ነበር፣ ማለት ስም እንኳን እያወጣሁለት ነበር። እድለ ቢስ ነገር ነው። በቃ አልሆነም። በአሁኑ አልተሳካም ማለት ግን እስከ መጨረሻ አይሆንም ማለት አይደለም። እንደዛ ብሎ ከማሰብ ውጭ ምን ማድረግ ይቻላል? ሁሉም በጊዜ ይሆናል። እንደውም ቆይ ምን እየሆንክ ነው? ልጄን እያየሁት ነው። እንዴት ነው ልጄ? እንዴ አቤሴሎም ምን እየሆንክ ነው? ብዙ አትጫነኝ፣ እኔ ሆዴን አሞኛል። እንዲህ ምልበት ጊዜ ነበር ይናፍቀኝ። አይዞህ በቃ አንድ ቀን ይመጣል። እንግዲህ እንዴ አክስቴ፣ ቆይ ተኝተሻል ነበር እንዴ? ለምን ተነሳሽ? ምንም እንቅልፍ ባይኔ ያልዞራልኝ። ማለት ያን ያህል ምን የሚያስጨንቅ ነገር ገጥሞሻል? ምን የሚያስጨንቅ ነገር ይገጥመኛል? የእናንተ ጉዳይ ነው እንጂ የሚያስጨንቀኝ። ስለኛ ብዙም አትጨነቂ። ያው እኛ በዚህ አመት መውለዳችን አይቀር። ያርግላችሁ። ግን እኔ ዶክተሮቹን ብዙም አላመንኳቸው። ራሳችን እዚሁ ቼክ ብናደርግ ጥሩ ነው። እንዳፍሽ ያርገው። ዶክተሮቹ ተሳስተው ቢሆን ጥሩ ነበር። እኔ አሁን የሆነ ነገር አስቤ ነበር የመጣሁት። አሁን እዚሁ ቤት ቼክ ብናደርገው በዚህ። አይ እንደዛማ አይሆንም። ለምንድን ነው የማይሆነው? ምንም አይነት ጉዳት እኮ አያመጣም። ቆይ ይሄ ከዶክተሮቹ በልጦ ነው እንዴ እኔ ድጋሚ ቼክ ማድረገው? ለእኔ ፍትይ እባክሽ፣ እዚሁ ባይኔ አይቼ ጥሩ እንቅልፍ ልተኛ። እባክሽ የኔ ፍቅር፣ እሺ ብለሽ ቼክ አድርጊ። ምን ሆናችኋል እናንተ? እኔ ድጋሚ ተስፋ አድርጌ መሰበር አልፈልግም። ኤልሳ፣ እኔም እኮ ተስፋ ውስጥ ነበርኩ። በቃ ሳንጨነቅ ለምን አናደርገው? አዎ ተስፋ እናድርግ፣ ግን ልባችን ይርጋ። በቃ አንቺ የኔ ውድ በቃ አትጨነቅሽ፣ ዝም ብለሽ አድርጊ። ይኸው አጠቃቀሙ አውቃለሁ።
አቢሴሎ እኔ መጥፎ ነገር ነው እንደ ያደረኩት? አረ ትክክል ነሽ አክስቴ። ያው ትንሽ ስለተጨናነቀች ነው። ከክፋቱ ደግሞ አትወጣ። ቢኒያም አውቅቶልናል። ሲኦል ውስጥ ነው የገባ ነው። ምንድን ነው የምታወሪው? ይህ ይታያል። ይሄ ደግሞ ምንድን ነው? እርግዝና ቼክ ማድረጊያ ነው። አክስትየው መኝታ ቤት ድረስ መጣ ድጋሚ ቼክ ካላደረግን እያለች ነው። ወይኔ ቢኒያም፣ እውነትም ሲኦል ውስጥ ነው የገባ ነው። ከዚህ ነገር እንዴት ልናመልጥ አንችልም? ቆይና ታዲያ ቼክ ላድርገው? ቼክ ብታደርጊ እውነቱ አይቀየር። በቃ ያን ነገር ፈልጊ፣ የሆነ ነገር አስቢ። ወዲህ ወዲያ ሳንል አሁኑኑ ውርደታችንን ሳንከናነብ ከዚህ ቤት እንጥፋ። ይሄ እናደርግን ማለት ሙሉ ለሙሉ ታወቀ ማለት ነው። እሺ እና ምን እናድርግ?